እትዬና ሰላም ሳስከታ ባርሴቲ ያላት ነው እንግዲህ ባርሴቲ ታውቃለህ አታውቅም? አቸውን ግን ታርገው ይዘው ያኖሩኝ። ሰላም ውድ የአኪባ ቤተሰቦች እንደምን አላችሁልን? ዛሬ ደግሞ በአዲስ መረጃ ይዘላችሁ መተናል። ያው እንግዲህ እዚህ ጋር የምታዩት እህቴ እስኪ ራሷን አንዳንድ ነገር እስኪ ታስተዋውቀን። ማለት ጋሽ የግድ የለህም ቸኩያለሁ፣ እኔ መሄድ አለብኝ። ግድ የለም ይኸውልሽ፣ ትንሽ ደቂቃ ብቻ ነው፣ ትንሽ ደቂቃ ነው። ይኸውልሽ አዳምጪኝ፣ 5 ደቂቃ 4 ደቂቃ ከዛ በላይ አልፈልግሽም። እስኪ ያለው ነገር ስለ አንቺ ማንነት ስለ ስፔሻል ለተመልካቾቻችን የተወሰነ ነገር በይልንና ትሄጃለሽ። በልስቲ እንዴው ምንድነው? ለምን ትፈሪያለሽ? ነገሩማ እንዴው ከባድ ነው። አንተ እንዴው ምን ብዬ እንደምነግርህ ማለት ችግር የለውም። ምን ያግዝሻለሁ? ያለውን ነገር በሙሉ ነው ያግዝሻለሁ። ተወኝ እስቲ ጋሽ፣ እንደው ብታግዘኝስ ነፍሳት መልስልኝ። ምን ታረጋግልኛለህ? ችግር የለውም። ይኸውልሽ ሰው አንዴ ካመለጠ ነው። ግን ለወደፊቱ መጠንቀቅ ያለብን ነገሮች ካሉ የምንጠነቀቅባቸው ወይም ደግሞ የምናስተካክላቸው ነገሮች ካሉ ካንቺ የሆነ ነገር ስንሰማ ነው የሰማሁት ነገር እውነት ነው ውሸት ነው የሚለውን ለማጣራት ነው አንቺ ጋር የመጣሁት። በልስቲ እንግዲህ ቁጥጥ በላ ሀዲያ አደከም። እሺ እስኪ ያለውን ነገር ማለት የሰማሁት ነገር እውነት ነው ውሸት ነው ብዬ ይሄንን ነገር ለማመን መጀመሪያ ካንቺ መስማት ስላለብኝ ለዛ ነውና እውነት ነው ወይንስ ውሸት ነው? እስኪ መጀመሪያ እስኪ አንቺን አስተዋውቂን እስኪ ለተመልካቾቻችን ስምሽን፣ ምን እንደምትሰሪ ምናምን አስተዋውቂን እስኪ። እንዲያው እማዝ ስሜ እንዲያው አሮዲያ እንዲያው ስሜ ምን ያደርግልሃል አንተ? አይዞሽ አትፍሪ። ይኸውልሽ አንድ ነገር ልንገርሽ፣ አንቺም ነጻ የምትወጪበት ምናልባት አንቺም እዚህ ውስጥ ገብተሽ ከሆነ ነጻ የምትወጪበት፣ ሁለተኛ ደግሞ ያልሆነ ነገር እየተደረገ ብዙ ሰዎች እየተጎዱ ነው። እነሱ ነጻ የምናወጣበት መንገድ ካለ ካንቺ እርዳታ እንሻለን። ስለዚህ ያለውን ነገር ሲሳፈሪ ንገሪኝ። እንዲያው የኔው ማስም ተጓደድ እባላለሁ እና ያው ሀገጠር ነው የመጣሁት። ቅርብ ጊዜ ነው ወይስ ቆየሽ? ኧረ እኔማ ቆየሁ እንዲያው አመታትንም አስቆጠርኩ መሰል። እንዲያው እሺ እዚህ ስትመጪ ተቀበለሽ ሰው ማን ነው? ምንድን ነበር የገጠመሽ ነገርስ ምንድን ነው? አሁን ላይ እየሰራሽ ያለው ነገር እስኪ በደንብ እያንዳንዱን ነገር አብራርተሽ ንገሪኝ እስኪ። እኔማ እንዲያው እዚህ ስመጣ አንድ አህስት ነበረችኝ፣ እሷ ጋብዬ ነበር የመጣሁት። ኋላ አለ እንዲያው መጫቆኑም ሲበዛብኝ እንዲያው ከተሜ ሲሆን እንዲያው ክፉ ነው አንተየው። እንዲያው ለክ የማይተደውል እንደው ታነሳና ሃሎ አራ ትምህርት ቤቱ ልካት። እኔ ግን እዛ እንዲያው አፈር እድሜን እየበላው። ኦኬ ትምህርት ቤት ልካት ምናምን እያለች ምትል አንቺን እያለፋች እንጂ እያስተማረችሽ አልነበረ? አዎን ኋላ አይ እንግዲህ ብዬን የለህ መረረስ የለኝ። እንዲያው የሚቆሙ ደላሎች አሉ፣ የሚቆሙ ደላሎች ጋር ሂጅ። እንዲያው እኔማ እንዲያው ስራ መግባት ፈልጌ ነበር። እንዲያው ምርር ብሎኝ ነው አልኳቸው። እንዴት ማለት? ከአክስትሽ ናት አይደለ? ከአክስትሽ ወጥተሽ ሌላ ነገር ይገጥመኛል ብለሽ ሳታስቢ፣ ለዛውም ደግሞ ደላላ ቦታ። ቢያንስ ስንት ጊዜ ይሆንሻል የዛኔ የመጣሽበት? ምን ያክል ጊዜ? 1-5 ወር አካባቢ። ኦኬ የተወሰነ ቆይተሻል። ደላሎችን ታዲያ እንዴት አገኘሻቸው? ማን ሊያሳይሽ ይችላል? እንትን ነው እኔ አሁን እንዲያው አክስቴ ሱቄቱ ምን የተወሰት ለካኝ አይ ነበር እንደው ኋላ ሱቅ ላይ እንዲውኒ እዚህ ተበግሮ ምን ናቸው እንዲውሰል አራኒማ ስራ ማን ብለው ነገሮኝ ነው ያወቅኩት። እኔማ ኋላ እሺ ብለው እንዲው ስራ አለ አሁን ትገቢያለሽ ወይ ብለውኝ እንዲዎች ጥቁ ስልክ ነበረችኝ በሰዓቱ። እሺ ኋላ አለ እንዲው በሷ ከልስ ያረጋግልኝ እንዲው አብየት ስለው እንዲው ሸጋ ቦታ ስራ አለ እንዲው አሁን ትገቢያለሽ ወይ አለኝ። እኔም መንገዶኝ በልስት ያልኩት። ከዛ በኋላ ሰው ቤት ስራ አስገቡሽ ማለት ወዲያውኑ ያስገቡሽ ወይንስ ቆየ? እንግልት ምናምን ስቄት የለውም? እንደው ጠሩኝ ታያዥ ሲሉ አራ እኔ ታያዥ የለኝም እንግዲህ ለእግዚአብሔር ብላችሁ አስገቡኝ ስላችሁ አስገቡኝ። የተባረከ ሰውን ያጋጠመሻ። ብዙ ሰዎች እንደሚሰቃዩ ነው እኛ ምን ሰማው። የተባረከ አልከውና ምን ነው የገጠመሽ ነገር አለ እንዴ? እስኪ የገጠመሽ ነገር ካለ እያንዳንዱን ነገር ንገሪንና ምን ረዳሽ ከሆነ እኛም በበኩላችን እንረዳሻለን። እና ካክስትሽ ጋር ወጣሽ፣ ሌላ ቤት አስገቡሽ፣ ወዲያውኑ ያስገቡሽ። የገባሽበት ቤት እንዴት ነው?
ማለት ወንደላጤ ቤት ነው ወይንስ ኖርማል አራኔማ ምናምን ያሉበት ቤት ነው ወይስ ምንድነው? አራኔማ ቀድሚያ ተጋባ እንደው እኔ ባለትዳሩ እንደው ሸጋ ባለትዳሮች እንደው ሃሃሃ ያለች እንደው ሰፈሩንም ልትሰበስብ ሸጋ የሆነች ሴትዮ ነበረች አላለ መጀመሪያ የገባውበት ስቲ አልገባኝም። ከዛም በኋላ ወጥቻለሁ ነው ማይለም ቆይ እስቲ አዳምጠኝ አንተው እሺ አላ እንዲው አይማ እስቲውን ያለ ኋላ እንዲው ሽብሽቦይቱንም አንዳንድ ነገሮችን ማለበሰችኝ እንዲው ኋላ አለ እሺ እኔ እናቴ አይ እንደውድሪ ምን ሆነሽ ነው? ምንድነው የተፈጠረው? እስኪ ያለውን ነገር ከምትረበሽ እኔንም ትንሽ እርብሽብሽ ከምታረጊኝ እስኪ ያለውን ነገር በስነ ስርዓት ንገሪኝ። የምናግዝሽ ከሆነ እናግዝሻለሁ። መጀመሪያም ነግሬሻለሁ። ባለስቲ እሺ አላለ እንዲያው አንድ ቀን እንዲያው ዘመድ ጥያቄ ማህልሽ ወጣ ጎራ ብለሽ ነው ያለኝ ጋሽ አራ አልከማ እንዲያው አክስቴን እንዲያው ተደብቄ እንደመጣሁ እንዲያው እሷ ሸጋ ሰው ባትሆንም እንዲያው ልጆቿ ነፈቅ ብለውኛል ብዬ እሺ እንዲያው በደግ ብዬ አክስቴ ጋር አይደለ ኋላ ከወጣሽበት ቤት ተመልሰሽ አክስትሽ ጋር ድጋሚ ሄድሽ ለማየት ነው ረፍት ተሰጥቷል። ኋላ አክስቴ ጋር ሁለህና እንዲያው ለረፍቲቱ አላህጃለ ምን አባሽ ልትሰሪ መጣሽ እንዲያው ምን ቀረሽ አንቺው አለች። እኔማ እንዲያው ልጆችሽ ቢናፍቁኝ እንዲያው ሃይ ለበል ብዬ ነው እንዴት እንዲያው ሃይባይም የለኝ እንዲያው እኔ እንኳን መጥቼ እንዲያው ሰላም ብላችሁ የእግዚአብሔር ሰላምታ ስላችሁ አይ እንግዲህ ውጭልኝ እሺ ብዬኔም በደግ ብያለሁ ተነስቼ መምጣት እንዲያው ያደል ነገሩ ነው እንዲያው እትየና ፈርስ ያለብሳት ገጠም እትየና ማለት ማን ነው? አሰሪሽን ነው? ምን ነው ስትወጪ ታመው ነበር ወይስ ምንድነው የገጠማቸው ነገር ነበር እንዴ? አራቢ ታመሙ ደክ እንዴው ጠረጋ ገንዘቤት በይ ተመልሰሽ ነው ብላኝ ነበር። ግን ስመጣ እንዴ አፈር ሲያለብሳት እንዴው በሩንም ከመብን ያረጋው ገጠም ዋላለ ዞር አለልና ነካርጎ እንዴው ለአንድ ሰው ታንፈስተና ታለሻል እንዴ ለመቃብርሻል አላ አረ እንዴው እኔ ለእናቴ ለኖራላት እንዴው የኔን እጅ መጣብቅ እናትም አለችኝ አይደል በቃ እኔ አልናገርም እንዴው አልናገርም ብዬለ አፍያን ዝግት አርጌ ያትየን ስጋኔ ምንኛ በለውት። ቆይ ምን አድርገው ነው ማለት ከዛ በፊት የምታውቂው ነገር ነበር እንዴ? ማለት ምን ያክል ጊዜ ሆነሽ እነሱ ቤት ከቆየሽ? አይ አረ እንደው እኔማ ወደ አመት ገደማ ሊሞላኝ ነው። እና ታዲያ አመት ሙሉ ስትቀመጭ ማለት ሰውየው እንዴት ነበረ? ጸባው መጥፎ ነበር? የሆነ ነገር ሸጋሶ ነው እንዴ? አንድ ነገርም ያሳዩ ነበር። ያው አላለ ከባድ እንዴው እኔም አንጀቴን እየበላኝ ሀቤትም አትወጭም አደጋሚ እሺ በቃ ደሞዜን አስበልኝ እኔም ማይናፍቀኝ አይቻልም አሉኝ። ይሄው እንደሚስታቸው ወግት ታርገው ይዘው ያኖሩኛል። መውጣትም አትችይም? አልችልም። ይሄንን ወቅ አቤት በቃ አሁን ቆይ እስኪ እሱ ያለበትን ቦታ ልታሳይኝ ትችያለሽ? ማለት ምናልባት አሁን አንቺ ካለሽበትም አሁን ቀደም ቸኩላለሁ እስቲ ነበርና ተረጋግተሽ ስለወራሽን በጣም እናመሰግናለን። እስኪ እኔ ማንዱ ስለዚህ ሲወራ እኮ ቆየው ድልው እስኪ ያለበትን ቦታ ጠቁሚ። እንደው ቤት ነው ያለው ታሳይናለሽ? እንደው አንድ ሳምንት ይሉ እንደው አንድ ሳምንት ይቆያል። አንድ ሳምንት እዚህ ይመጣል። እንደው ኦንላይን እንደው ሀዚ ጉዳው ጠንገሽ በቃ ችግር የለውም። እኔ ችግር የለውም። በምችለው ሁሉ አግዝሻለሁ። እንደው ጎረቤቴ እንዴም አላልኳት እንደው ያን ሰውዬ ሁሌ እንደው ቁጭ ብላ አስተያየውና እንደው ያን ሰውዬ ስልክ ሰጪ እንደው ለምንሽ ነው ስታራ ምንም እንደው ፈልጌው ነው ብዬ ነው ተቀበልኳት። እንደው አደራህን የኔ ቤት እንደው እዚህ ሰትገባ ማኩሪያ በላችሁ
ኋላ ያሳዩሃል። እንዴው ያኔን ስም ግን እንዳጣ እንዴው በእግዚአብሔር ነው ያለውን ነገር በሙሉ ነግረሽኛል። ችግር የለውም። እሺ እናመሰግናለን። እሺ በመናግዘው ግን እናግዝሻለን። ስልክሽም ስላለን እንደውልልሻለን። አይዞሽ በርቺሽ። አደራ ስሜን ግን እንዳጣ። ምንም ችግር የለውም። ስለነበረን ቆይታ አመሰግናለሁ። እሺ ቻው። ውድ ተመልካቾቻችን እንግዲህ የነበረው ቆይታ ይህንን ይመስላል። የነገረችን ነገር ምን ይሁን ትንሽ ማለት ከበድ ይላል። የገንዘብ ሚስቱን አውቆ ገሎ ምናምን ሰራተኛዋን ጮቆኖ ቤት ውስጥ አስቀምጦ እንዳትወጪ ኢንፎርሜሽን ታባክኛለሽ እያለ ያሰቃየኝ ነበር ምናምን እያለች ነበር። ደውላም ደግሞ ለኛም ያወራችን ነገር አለ። እሱን ነገር ደግሞ እስኪ ሰውየው ጋር ስንሄድ እውነታውን እናገኘው ይሆን ወይንስ አናገኘው ይሆን የሚለውን ሰውየው ቤት ሄደን እያንዳንዱን ነገር እናጣራለን። እንዴት ገደላት? ሚስቱ ናት አይደለ? እንዴት ምን አጥፍታ ምን አድርገውስ ቢሆኑ ሊገላት የቻለው? ይሄንን ነገር እያንዳንዱን ነገር አጣርተን ለናንተ የምናስተላልፍ ይሆናል። እናንተ ደግሞ ሌሎች ሰዎች እንዲማሩበት ሼር፣ ሰብስክራይብ እያደረጋችሁ ሌሎች እንዲማሩበት በትትና እንጠይቃለንና እያንዳንዱ ነገር ለናንተ የምናሳያችሁ ነው የሚሆነው። እስከዛ ድረስ መልካም ቆይታ። ሰላም ተመልካቾቻችን፣ እንግዲህ የተባለው ቦታ ደርሰናል። ይሄ ነው ቤቱን የተባለው። እንግዲህ የተነገረን ሰውዬና ቤቱን ስናየው ማች አላረግልኝምና እስኪ ብቻ አብረን እንየው። እስኪ አብራችሁን ተከታተሉ። እስኪ ምን አይነት ነገር ነው? እንዴት ትልቅ የተባለ ሰው እንደዚህ አይነት ቤት ውስጥ ሊኖር ይችላል? ከፋቹ ያላት ነው እንግዲህ። ማን ነው? እኛ ነን። አንዴ እሺ፣ ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም? መግባት ይቻላል? መግባት ይቻላል? ጋሻ አቤት። እንዴት ናችሁ? ሰላም ነው? እንግዲህ አታስገቡም? ችግር የለውም። ምንድነው? እሺ ሰላም ነው? እንዴት ነው? ሁሉ ሰላም አሎ። እኛ ጋዜጠኞች ነንና አንዳንድ ነገሮችን ካንተ ጋር ጥሩ ጎኖችን ስለሰማን ያንተን ጥሩ ጎን እና እነሱ ነገሮች ትንሽ ለማጣራት ነው የመጣ ነውና ፍቃደኛ ከሆንክ ብታስገባን። አይ ቆይ አንዴ እስኪ ቆይ አንዴ ጠብቀኝ እስኪ። ምንድነው የሁሉ ሰው? ችግር የለውም። እኛ መታወቂያ ምንም ይዘናል፣ አያሳስብም፣ እናሳያለን። ይሄ ችግር የለውም። ታዲያ እናንተ አትበቁም? የሁሉ ሰው ለምን መጣ አብራችሁ? እነሱን ውጭ ላይ ማቆየት እንችላለን። ያው የስራው ባህሪ ስለሆነ ከጀርባ ብዙ ስራ ስለሚሰራ ለዛ ነው፣ ስለሚያግዙን ነው፣ እቃ ምናምን ስለሚያግዙን ነው እንጂ እነሱ ምንም አይሰሩም። ምንድነው ሐሳባችሁ? እሺ ምንድነው ሐሳባችሁ? ቁጭ ብለን ብናወራስ? ፍቃደኛ እኮ ጋጋጋሽ ቁጭ ብለን እናውራ። ግድ የለህም፣ ቁጭ ብለን እናውራ። ቆይ እስኪ አንዴ ያልገባኝ ነገር ማለት ነው፣ በምን ጉዳይ ነው የመጣችሁት? ምን ነበር ያልከው? ፍቃደኛ ከሆንክ ያንተን ፍቃድ ብቻ ጠይቀህ እስኪ ያለው ነገር በቃ ቁጭ ብለን እናውራ ነው። እንግዳ ምናምን አታስገቡም እንዴ እናንተ ጋር? ገባኝ እኮ ግን እንግዳም ቢሆንም መጀመሪያ የመጣበትን ነገር እንትን ብንል የተሻለ ነው በሚል ነው። አንደኛ ህዝብ የሁሉ ህዝብ ምን ይሰራል እኔ ቤት? ይኸውልህ የመጣውበት ሲቀጥል ያለ ፍቃድ ነው የመጣችሁት። ገብተዋል አይደል? አይ ነው ይገባኝ። ይኸውልህ ወንድሜ የምታያቸው ህዝብ አይደሉም፣ ከካሜራ ጀርባ የሚያግዙን ናቸው እንጂ ይሄን 5-6 ሰው አይተህ ህዝብ አይባልም። ይሄ ደግሞ የስራው ባህሪ ስለሆነ ነው እንጂ 5-6 ሰው እንዴት ህዝብ ይባላል ወንድሜ? ገባኝ። እሺ አሁን እኮ ምንድነው ግልጽ ያልሆነልኝ ነገር ለምን እኔን መረጣችሁ ነው? አንተን የመረጥንህ ከውጭ እንደሰማነው በጣም ጥሩ ሰው እንደሆንክ እና ደግሞ በጣም ትሁት እንደሆንክ አንዳንድ ኢንፎርሜሽን ሰምተናልና እሱን ሰምተን አንተን ለማበረታታት ደግሞ ጊፍትም ለመስጠት ነው የመጣ ነው። ያው ባህልን አስመልክቶ የሆነ ነገር ልንሰጥ ነው የመጣ ነውና ፈቃደኛ ከሆንክ አስገባንና ቁጭ ብለን እናውራ። ስላንተ ደግሞ ህዝቦች የሚማሩበት ጥሩ ጎን ሊኖር ስለሚችል እንዲህ አይነት ሰዎችን እንፈልጋለን እኛ። ምክንያቱም እሺ ቆይ አንዴ እንቺና ከሱቅ የሆነ ነገር ይዘሽ ነሽ። እሺ እኔ እናት በቃ ይዘሽ ነሽ። እሺ ዋው እሺ እንደ አይነት ሰው ነው የተፈለገውና ሚዲያችን ላይ ያንተን ጥሩ ጎን ለሰዎች እንድታስተምርልን ፈልገን ነውና ፍቃደኛ ከሆንክ ገብተን ቁጭ ብለን ብናወራ። ችግር የለውም። ያው ህዝብ ከኔ ጥሩነት የሚማር ከሆነ ችግር የለም። እናመሰግናለን። እሺ ወንድሜ ፍቃደኛ ሆነ ስላስገባህን በጣም እናመሰግናለን። ግን እስኪ ስላንተ ማን ማለት በደንብ ያለውን ነገር ከስምህ ጀምሮ ለተመልካቾቻችን ያንዳንዱ ነገር ብትነግረን ደስ ይለኛል። እሺ እኔ ያው መኩሪያ እባላለሁኝ። ያው እንደምታያት ቤቴ እዚች ጋር ነው የምኖረው። የምሰራውም የምተዳደረውም በሸክምም
እንጨትም እየዞርኩኝ በየሰፈሩ በመፍለጥ በእንደዛ ነው እንትን ምለው እና ቅድም ያያሃት ትጓደድም አስጠግቻት ነው የምኖረው። እንግዲህ ያው ዋናው ምንድነው የሚባለው ፍቅር አይደለም የሚባለው። ያው እንግዲህ እንደምታያት ቤታችን ችን ትመስላለች። እውነት ለመናገር ስገባ እንደዚህ አልገመትኩም። ማለት ስላንተ አንዳንድ ነገሮችን ሰምቻለሁ። ያው ስለ አንዳንድ ነገሮችን ሳይሆን በደንብ ሰምቻለሁ። ጥሩ ሰው እንደሆንክ ማለት እኔ እየተራብኩኝ ሰዎች ይጥገቡ አይነት የምትል ሰው እንደሆንክ እንደዚህ አይነት ነገሮችን ሰምቻለሁና እንዴት መጣ ከየት መጣ ማለት ይሄ ነገር እንዴት ሊመጣ ቻለ? ስለ አንዳንድ ጊዜ ሰዎች ተፈጥሮ ከሰው ክፉነትን ይማራሉና ምናልባት ስትሰራ ከስራህ ወይም ስትረዳ በምትረዳበት ሰዓት ክፉ ሰው አጋጥሞ መጥፎ አላረገህም ወይስ እንዴት ነው? አንተ ጥሩ ሆነህ እስካሁን ድረስ እንዴት ልትቀጥል ቻልክ? እስኪ ያንን ነገር ለተመልካቾቻችን እስኪ ስለ አንተ በደንብ ጥልቅ አድርገህ እስኪ ንገረን። አዎ የሚገርምህ አሁን እኛ ሰዎች ስንባል ትንሽ ነገሮች ይጎዱናል። ትንሿ ነገር እኛን ትጎዳናለች። እንዲጎዳን ነገሮች እንዲጎዱን እንፈቅድላቸዋለን። እንደዚህ ደግ ሲሆን ወይም ራሴን ይቅርታ ያው ደግ እያልኩ እንትን ስለ ራስ ማውራት ብዙ ጊዜ እኛ ሀገር ላይ አልተለመደም። ግን ምንድነው ብዙ ጊዜ ደግ ስትሆን ብዙ ሰዎችን በዛ ልክ ደግሞ ክፉዎች ያጋጥመዋል። ያን ነገር ግን መቋቋም ነው። እንግዲህ ብዙ ጊዜ እኔ ያው ቃሉም እንደሚለው አንተ የሚደረግልህን ነገር እንዲደረግልህ የምታስበውን ነገር ለሰዎች አድርግ አይደለም የሚለው። በትክክል እኔም ልክ እንደዛው ነው። በቃ የምፈልገውን ነገር ሰዎች ያደርጉልኛል። በዚሁ ልክም ደግሞ የሚያንቋሽሹኝ ሰዎች አሉ። ግን ያው ያን ነገር መቋቋም ነው። ተቋቁመህ ታልፋለህ። እኔ ካለኝ ምንም ኪሴ ላይም እንዲያድር የምፈልገው ነገር የለም። የተረፈም ሆነም ያለኝን ነገር ማካፈል ደስ ይለኛል፣ እወዳለሁ። ይሄ ያው ከልጅነት ካስተዳድግ የመጣ ነገር ነው። ቤተሰቦቼም እንደዛ ደጎች ናቸው፣ ጥሩዎች ናቸውና በቃ ምን ልበል ከቤተሰብ ነው ይሄ ነገር ሊመጣ የቻለውና መቼም ምንም ነገር ቢፈጠር ሰዎቹ እኔ ጋር ቢተባበሩም ምንም ነገር ክፉ ነገር ቢገጥመኝ እንኳን ይሄ ለሰዎች አዘኔታዬ ጥሩ ነገር ማደርገውን ነገር ሊቋረጥ አይችልም። ወደፊትም የሚሆን ነው፣ አሁንም ያለ ነገር ነው። በቃ በዛ ነው እንትን ምለው። በጣም ደስ ይላል። ስለ አንተ ሰዎች በጣም ጥንካሬን በጣም በተደጋጋሚ ያወራሉና ምን አይነት ሰው ቢሆን ነው ምናምን ብዬም ገምቼ ነበር። ግን ሳይ አነጋገርህ ራሱ በጣም ከባድ ሰው እንደሆንክ ያስታውቃል። ማለት የሆነ የሰው ልጅ ካነጋገሩ ትረዳለህ አይደለ? ትክክል። እና ጥሩ ሰው እንደሆንክ እንዲሁ ራሱ ታስታውቃለህ። ማለት እንዴት ነው ማለት ይሄንን ጥሩነት እንዴት አመጣኸው? በዚህ ዘመን ወጣት ነህ። ከምን ተማርከው? ካለፈ ህይወትህ ወይንስ ከቤተሰቦችህ ወይንስ እንዴት? ጥሩነት እኮ ጥሩ ሰው መሆን በጣም አሁን ላይ ትንሽ ይከብዳል አይደለ? እኛም ወጣቶች ስለሆነ እንረዳለን። ማለት ጥሩ ነገር ስታደርግ ሰው መጥፎ ነገር እንድታረግ ግዴታ ያስገድዳልና አንተ ደግሞ ሁሉ ነገር ተጋፍጠህ ጥሩ ሰው ሆነሃል። እና ይሄን ጥሩነት እንዴት ከማን አመጣኸው? ማለት ከራስህ ከውስጥ የመነጨ ነው ወይስ ከቤተሰብ ነው? እንዴት ነው? እስኪ እሱን ነገር እያንዳንዱ ነገር እስኪ ለኔም ትምህርት ይሆነኛል፣ ለተመልካቾቻችንም ትምህርት ይሆናልና እስኪ ምን አለ መሰለ አሁን እኔ አንድ ነገር አምናለሁ። ያም ነገር ምንድነው? እቺ የምንኖርባት እድሜያችን ትንሽ ነች። እቺ ጊዜያዊ ነች። ገብቷል? ይሄ ምድራዊ ህይወታችን ጊዜያዊ ነውና ጊዜያዊን አሳምራለሁ ብዬ ዘላለማዊ ህይወቴን ማበላሸት አልፈልግም እና ያን ማጣት ስለማልፈልግ ነው። ብዙ ወጣት ስትሆን ብዙ ነገሮች ይፈትናል። ትክክል። ሱሶች አሉ፣ ጸባይህ የሚቀያየርበት ነገር አለ። ያን ሁሉ ተቋቁሜ ነው ያለፍኩት። ሱስ ውስጥም ብዙ ነገር ብቻ አሁን ላይ የምታያቸው ወጣቶች ቶሎ ተስፋ የመቁረጥ ባህሪ ያላቸው። እኔም ልክ ያ ነገር ተስፋ የመቁረጥበት ደረጃ ላይ ደርሼ ነበር። ግን ያው እግዚአብሔር ይመስገን ያን ነገር አልፍ ያለው ሁሉንም ነገር በጥንካሬ ነገር አልፍ ያለው ብቻ እስከዚህም ድረስ ደርሻለሁኝ። ወደፊትም እንግዲህ ብዙ ነገር ይሆናል። የበፊት ህይወቴን እንኳን ብዙ ማንሳት አይመችም።
በቃ ያልተመቻቸ ህይወት ነው የነበረኝ። አሁን ቢያንስ ከዛ ይችላል ማለት ያልተመቻቸ ህይወት ስትል ለምሳሌ ነው የሆነ እውነት ለመናገር ያው ጀስት እያወራን አይደለ ተግባብተን ነው የምናወራና እኔ ስላንተ ሰማ ሰዎችን ትረዳለህ ምናምን ሲባል ስሰማ እንደዚህ አይነት ቤት እንደምትኖር አልገመትኩም ነበር። ሌላ ከፍ አድርጌ ነበር ያሰብኩት፣ ግን ዝቅ ብሎ መርዳት እንደሚቻል ነው አሁን እየተማርኩበት ያለሁትና ትንሽ ግራ ስላጋባኝ ነው ማለት አሁን ባለውበት ህይወቴ ምናምን ብለሃል በፊት ካለው ህይወትህ እና አሁን ያለው ህይወትህን እስኪ ምናልባት ይቅርታ ግን መቀስቀስ አይሆንብኝ ማለት ያለፈውን ማውራት አልችልም ስላልከኝ መቀስቀስ እንዳይሆንብኝ ግን አንደኛ ለኔም ትምህርት ነው፣ ሁለተኛ ደግሞ ለተመልካቾቻችንም ትምህርት ነው። ምክንያቱም ሰው ካለፈው ነው አይደል የሚማረው። ያንተ ያለፈውን ተምረህበት እዚህ ደረጃ ከደረስክ ደግሞ ሌሎች ተመልካቾቻችን ያለፈውን እያስታወሱ ሌላ ፔን እያመጡ ራሳቸውን ዝቅ እንዳያረጉ ይሄንን ነገር ለተመልካቾቻችን ከይቅርታ ጋር ብታስተላልፍልን ብዬ ነው። ምን አለ መሰለህ ያለፈ ህይወቴን ያልኩት አንደኛ እንደዚህ እንዳልኩ ቅድም ላይ ሱስ ነገሮች እነሱ ይኖራሉ። እንደዚህ ወጣት ስትሆን ሌላ ነገር ሊያምር ይችላል። እንደዚህ ታስባለህ፣ ፍቅር ውስጥ ትገባለህ፣ ሱስ ውስጥ ትገባለህ። በቃ ምን ልበልህ ያው ፍንዳታ ነው የምትሆነው ያኔ ላይ መጠጥ እንደዚህ ነገሮችን እንትን ስትል ያልሆነ ህይወት ላይ ነው የምትወድቀው፣ ያልሆነ ቦታ ላይ ትወድቃል። ግን እኔ አሁን ሱስ ላይ አልፍ ያለው መጠጥ ብዙ ነገሮችን እኮ ሞክሬያቸው አልፍ ያለው ገብቷል። ያን ነገር አልፌ ነው እዚህ እንትን ያልኩኝ። ሲቀጥል ምንድነው ያልከው አሁን እዚህ ቤት ሆነ እንዳልከው ሰው ሲወራ እዚህ ጋር ምን ስለው አምሯችን ላይ ምን ስለው ነገር አለ። እሱ ነገር ምንድነው መሰለ አሁን ሰውን መርዳት ከፈለክ ግዴታ ባለሀብት መሆን የለብህም። ግዴታ ብርም ገንዘብም ምግብም መኖር የለበትም። በቃ በዛ ብቻ አይደለም መርዳት የሚችለው ሰው በሐሳብ ብቻ መደገፍ ትልቅ ነገር ነው። እንደዚህ አንተ ወለኔ ጥሩ ነገር እያደረክ ነው። ሐሳብ በፊቱን እያነሳው ነው። ሐሳቤን እንድትረዳ እንድትካፈል እያደረክ ነው። ገብቷል አይደል? ይሄ ነገር ያንተም ጥሩነትን እዚህ ጋር ማየት እንችላለን። በሐሳብ ብቻ ሰውን መደገፍ እንችላለን። ትልቅ ደረጃ ማድረግ እንችላለን። ያው ብዙ ጊዜ እኛ ጋር በእንደዚህ ቤት ኑሮ ሰው መርዳት የተለመደ ላይሆን ይችላል። ግን እዚህ ቤት እንደዚህ ካሉ እንደዚህ አይነት መሰል ቤቶች ካሉት ውስጥ ብዙ ፍቅሮች ይኖራሉ፣ ብዙ ረዳት ሰዎች ይኖራሉ። እና ያው እኔ ባለኝ አቅም እንደዚህ ነው በቃ መኖር የምፈልገው። ያለኝን ነገር ማካፈል ነው የምፈልገው። ገብቷል አይደል? ዋው በጣም ደስ ይላል ነው። እኔ ማምነው እውነት በጣም ትልቅ ትምህርት ነው የሰጠኝ ማለት እውነት በጣም ትልቅ ትምህርት ነው የተማርኩት ካንተ። እንደው ማለት አሁን ሳይ እስካሁን ምንም አይነት ነገር አላየሁም ማለት ሰራተኛነት ምንድነው ነበር ያልከኝ? ቀደም አስጠግቻት መኖር ምስኪን ልጅ ነች በጣም ከሰዎች ሌላ ሰው አላየሁም። እንዴት ነው ማለት እሷን አስጠግተህ የምትኖር ከሆነ በትዳር ዓለም ላይ ማለት ትዳር የለህም ነበር ወይንስ ገና ወደፊት ለማግባት እያሰብክ ነው? እንዴት ነው? አዎ ትዳር የለኝም እስካሁን አላገባውም። ያው እንዳልኩ ቅድም ላይ ፍቅረኛ ምናምን ብዬ ነበር፣ እሱም አልተሳካም። ከዛ በኋላ አንዴ እንትን ካልተሳካ በኋላ ተውኩት። ወደዚህ ህይወት በቃ ለኔ አልተፈጠረም ወይም ደግሞ የኔ የምትሆነዋ በጊዜው ትመጣለች ብዬ ነው እስካሁንም እንደዚህ የተቀመጥኩት። ያው ይሄ ነው እንግዲህ ትዳር ያው ከእግዚአብሔር አይደለም የሚሰጠው። እሱማ ልክ ነህ። ግን ያው እንደዚህ አይነት ጥሩ ሰዎች ቶሎ የማግባት ቻንስ አላቸውና እንዴት ብዬ እኮ ነው ግራ ስለገባኝ ለዛ ነው የጠየቅኩህም። ለዛ ነው ማለት እንደዚህ እንትን ይላል እኮ ግን አንዳንዴ እኔ እንትን መፍጠን የለብኝም በሚለው ነው። እኛ ፈጥነን ነገሮችን እናበላሻለን። እሱ ከላይ ያልጻፈውን ነገር ነው እኛ እንትን የምንለው በፍጥነት የሚሆነው ነገር ትክክል አይደለም ብዬ ነው ያሰብኩትና በቃ የመጀመሪያ ፍቅር ስላልተሳካልኝ በቃ ከዛ በኋላ ተውኩት። በፈቀደ ጊዜ እንግዲህ አገባለሁ መቼም ትመጣላችሁ። ያው እኔ ስላንተ አንዳንድ ነገሮችን ሰምቻለሁ ብያለሁ። ያው ማለት አንዳንድ ነገሮችን ሳይሆን በደንብ ያሉትን ነገሮች ሰምቻለሁና ያው እንደነገርኩ ነው ጥሩ ነህ ምናምን የሚባል ወሬዎችን ሰምቻለሁ። ከዛ ጎን ደግሞ ትዳር ላይ ይዘህ እንደነበረ ምናምን ሰምቻለሁ። መቼም አትዋሸኝም ብዬ ነው ማለት ጥሩ ሰዎች አይዋሹም እና
ትዳር ዓለም ውስጥ ገብተህ ነበረ ማለት መናገር አልፈልግህ ሊሆን ይችላል እንጂ ትዳር ይዘህ ነበር በእርግጠኝነት። ምን መሰለ ትዳር አሁን ሰዎቹ ያው ወሬ ከወሬ ብዙ እንትን ወሬ እየተስፋፋ ነው ሄደው እየወለደ የተዋለደ ነው ሊሄድ የሚችለውና ምንድነው ያልኩህ ፍቅረኛ ምናምን ያልኩህ እሷ አንዳንዴ እንደዚህ ብዙ ጊዜ አብረን ነው የምንውለው በጓደኛ ይመስል ነበረች ማለት ነው። እና በዛ ነው እንደዚህ አንድ ቤት ገብታ ስትወጣ እንደዚህ እንትን ስትል ምናምን እኔ ከሌለሁኝ ቤቴ ታራለች ደውላትና እንደዚህ ምናምንና በዛ ነው እሷን ነው እንደዛ ባለቤት አግብቷል ምናምን እንደዚህ የሚሉት እሷን ነው እንጂ ሌላ እንትን አላልኩም። እሷም ጋር ደግሞ ልክ ገብታ ስለምትወጣ ምናምን አብረን ስለምንውል ምናምን እንደዚህ በዚህ ነው። ማን ነበር ስሟ? ልጅቷ እኔ በራሴ ነው የምጠራት የሚገርምህ። ኦኬ የነበረ በጣም ጥሩ ግን አሁንም ትንሽ እየዋሸህ ነው ማለት ለዛ ነው። ፌበን የምትባል ሴት ታውቃለህ? አታውቅም?